ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በእስር ላይ የሚገኙት የምክር ቤት አባላት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ጠበቃዎቻቸውን አሰናበቱ። ከዚህ በኋላ ወደ ፍርድ ቤት እንደማይመጡ ማሳወቁ። በዛሬው ዕለት በልደታ ፍርድ ቤት የነበረው ትዕይንት በዘመነ ብልጽግና ፍትህ ከምንጊዜውም በላይ መረገጧን የሚያረጋግጥ እንደሆነ እየተነገረ ነው። ምስክሮች የመሰከሩበትን ተከሳሽ አናውቅም እያሉ የአየር ቲኬት ተገዝቶለት ወደ አዲስ አበባ መጥቶ ሆቴልና አበል ተችሎት ለመመስከር ከባህር ዳር የመጣው የአቃቤ ሕግ አንድ ምስክርም ከሆቴሉ ጠፍቶና ተሰውሮ ባለበት ምስክር ቀይራለሁ ላለው ከሳሽ ፍርድ ቤቱ እንደፈለገ እንዲያደርግ መወሰኑ አነጋጋሪ ሆኗል። በሚመቸው ሰዓት ይመጣል ተብለው ፍርድ ቤት ቆይተው እንዲጠብቁና በፈለገው ሰዓት በልዩ የመኪና አጀብ ወደ ፍርድ ቤት የመጣው አክቲቪስት ስዩም ተሾመ በችሎት ሳይሆን በቢሮ ሰው ካለበት ይልቅ ለስዩም በሚመች ቦታ ተመርጦ የተደረገው የዳኝነት ቅሌት በእርግጥም ሰው ሁሉ እኩል አይደለም የሚለውን የጆርጅ ኦርዌልን መጽሐፍ የሚያስታውስ ሆኗል። የዛሬው የፍርድ ቤት ውሎ በኢትዮጵያ የፍትህ ታሪክ ጥቁር ጠባሳ ካሳረፉ ክስተቶች አንዱ ሆኖም ተመዝግቧል። ይህም በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አድርጌያለሁ። አመሰግናለሁ መሳይ። እንግዲህ ጆርጅ ኦርዌል እንደተናገረው ሁሉም ሰው በህግ ፊት እኩል ነው፣ አንዳንዶቹ ደግሞ የበለጠ እኩል ናቸው የሚለውን ዛሬ በደንብ ልደታ በሚገኘው ከፍተኛ ፍርድ ቤት በዋለው ችሎት በነ ክርስቲያን ታደለና በነ ዮሐንስ ቦያለው እንዲሁም በከሰሱት በስዩም ተሾመ መካከል ያለውን የፍርድ ቤት አንዱን ዝቅ አንዱን ከፍ አድርጎ የማየት ሁኔታ ዛሬ በደንብ ለመመልከት ችለናል። የናቶ ዮሐንስ ቦያለውና የናቶ ክርስቲያን ታደለ የምስክር ማድመጥ ሂደት ለበርካታ ወራት ሲስተጓጎል ከቆየ በኋላ 8 ወታደሮችን ለምስክርነት ለማቅረብ ሙከራ አድርገዋል። እነዚህ 8 ወታደሮችን በሂደቱ ምስክርነታቸውን ሲሰጡ አንደኛው ምስክር ብቻ በሚዲያ ነው ማውቃቸው፣ እነዚህ ሰዎች አግኝቻቸውም አይቻቸውም አላቅም፣ በአካልም ተገናኝቼ አላውቅም በማለት ሲመሰክር፣ 7ቱ ግን ቀሪዎቹ እነዚህ ሰዎች አይተናቸውም አናቅም አግኝተናቸውም አናቅም የሚል የምስክርነት ሂደት ከሰጡ በኋላ እንግዲህ ከሳሽ አቃቢ በእነዚህ የተሰጠው ምስክር ለወንጀል ፍሬ ነገር ማስጨበጥ ያልቻሉ በመሆናቸው በቀጥታ ጉዳዩን በደንብ አድርጎ ያስረዳልናል፣ ቀጥተኛ ተሳታፊ የነበረ ሰው ነው በማለት 22ኛ ምስክርን ለበርካታ ጊዜ በተደጋጋሚ ጊዜ እነዚህን ሰዎች ከቅሊንጦ ማረሚያ ቤት ወደ ከፍተኛ ፍርድ ቤት በማምጣት ፍርድ ቤት ላይ ያለምንም ችሎት ሳይመሰረት ሰውየው ማቅረብ አልቻልንም እያሉ ለተከታታይ 10 ጊዜ ችሎት እንዳይቀርብ ካደረጉ በኋላ እነሱን አመላልሰው ዛሬ ደግሞ አቅርበናል፣ ከባህር ዳር ትራንስፖርት አምጥተን ሆቴል አሳርፈናል፣ ስለዚህ ዛሬ መመስከር ይችላል ብለው እነሱን ካስጠሯቸው በኋላ ይሄ ምስክር እንግዲህ አቶ ዮሐንስ ቦያለው የቅርብ ቤተሰብ ነው፣ ስለዚህ ከመጋረጃ ጀርባ ነው ምናስመሰክረው ካሉ በኋላ ከችሎቱ ገብተው ተከሳሾቹ ከተቀመጡ በኋላ ዳኞች ከተቀመጡ በኋላ አቃቢ ሕግ ምስክርክን አቅርብ ሲባል ምስክሩን ማቅረብ እንዳልቻለ እና ይሄ ነገር ለረጅም ጊዜ አስሮ ለማቆየት መንግስት ጥረት እያደረገ እንደሆነ እነሱ በመንቃታቸው እና ዛሬ አቃቢ ሕግ ይህን በሆቴል ጠፋ የተባለውን የቅርብ ቤተሰብ ነው የተባለውን ሰው ማቅረብ ባለመቻላቸው ለዳኞቹ በዚህ 22ኛ ምስክር ቦታ ሌላ ሰው ይተካልን፣ ሌላ ሰው ስላለን ሌላ ሰው ይተካልን የሚል ጥያቄ አቅርበዋል። ይህን ጥያቄ በእርግጥ በቀጥታ ጉዳዩን በደንብ አድርጎ ሊያብራራልን የሚችል ዋነኛ ምስክር ነው ብለው ካስመዘገቡ በኋላ መቀየር አይቻልም በህጉ መሰረት። ነገር ግን ዳኞቹ የአቃቢ ሕጉን ወይም የከሳሹን ጥያቄ በመቀበል መቀየር እንደሚቻልና ሌላ ቀጠሮ በመስጠት ችሎቱን የዘጉ መሆኑንና በዚህ ችሎት ግን ዳኞቹ ፍጹም አቃቢ ሕግ ጋር ተባብረው እየሰሩ እንደሆነ ለማየት ሞክሬያለሁ መሳይ። ምናልባት እዚህ ላይ 8ቱ የመከላከያ ሰራዊት ምስክር ተብለው የቀረቡት አናቃቸውም እነዚህን ሰዎች አንደኛው ብቻ ነው እንደውም በቴሌቪዥን ነው ማቃቸው እንጂ አላቃቸውም። ሌሎቹ ጭራሹ
ኮሚሽኑ እነማን እንደሆኑ አናውቅም ብለው ከመሰከሩ በኋላ እነ ዮሐንስ በኋላው የተናገሩት ነገር አለ። የዛን ቀን ነበረ ዳኞቹ ፋይሉን ዘግተው ይህንን ክስ መዝገቡን ዘግተው በነጻ ማሰናበት የነበረባቸው። ራሱ አቃቤ ሕግ ያመጣቸው ምስክሮች አናቃቸውም ብለዋል። የተናገሩ ስለ ጦርነት ነው። ጦርነቱን በተመለከተ ደግሞ ችሎቱ የማየት ስልጣንም የለውም። የጦርነት ጉዳይ በሌላ የችሎት ሁኔታ ነው መታየት ያለበት። ከዚህ ጋር በተያያዘ መከራከሪያ ያቀረቡት የተከሳሽ ጠበቆች ውድቅ ነው የተደረገባቸው። ስለዚህ በግልጽ እንደው ኢትዮጵያ ውስጥ ፍትህ አለ ብለው አይደለም እነ ዮሐንስ ቧያለው እየሞከሩ ያሉት ፍትህ አለ ብለው ሳይሆን እስከ መጨረሻው ሄደው ለኢትዮጵያ ሕዝብ ከዚህ በኋላ እንዳይዘናጋ የሚል መልእክትም ለማሰማት ለማድረስ በሚል ነው እስከ መጨረሻ በትዕግስት የጠበቁት። ዛሬ እንደሰማነው ከሆነ ያ ነገር የመጨረሻው ደረጃ ላይ የደረሰ ይመስላል። ከዚህ በኋላ ፍርድ ቤትም እንደማይመጡ ጠበቆቻቸውን ማሰናበታቸውን የሰማ ነው። የመሃል ዳኛው ፈይሳ ይባላል። ቀጥታ ከኦህዴድ ብልጽግና ጋር አብሮ የሚሰራ ሰው ነው። ምስክሩ ባልመጣበትና ሌላ በሚቀየርበት ሁኔታ በሚፈጸመው የፍርድ መጓደል ፍርደ ገምድል የሆነ ውሳኔ በየጊዜው ለነዛ ለአቃቤ ሕጎቹ በየጊዜው ለመንግስት እየወሰኑ እነዚህን ሰዎች ከነቤተሰቦቻቸው የሚሰቃዩበት ሁኔታ ነው እየተፈጠረ ያለውና በጣም የሚያሳዝን ነው። በዋናነት ይሄ 8ቱ የመከላከያ ምስክሮች አቃቤ ሕግ ተዘናግቶ ይሁን ወይንም ወታደሮችን ያስጠናቸው ነገሮች በችሎት ላይ ቀርበው መመስከራቸው ከህሊና ዕዳ ነፃ ያወጣናል ብለው እውነቱን ስለመሰከሩ ሊሆን ይችላል እና ይሄንን የምስክርነት ሂደት አስቀጥሎ በእነዚህ ምስክሮች እነዚህ ሰዎች ወንጀለኛ ሊያስብል የሚችል ምንም አይነት ነገር ስላልተገኘባቸው አንተ እንዳልከው እነዚህ ተከሳሾች በነፃ መለቀቅ ነበረባቸው በዛን ቀን። ነገር ግን በርካታ ቁጥር ያለው በተጠባባቂነት ያስቀመጡት ምስክሮች ነበሩ። ይሄ 22ኛ ምስክር የተባለውና ዛሬ ደግሞ አቶ ክርስቲያን ታደለ ይመሰክራል ተብሎ ሳይገኝ የቀረው የአብን ከፍተኛ አመራር የተባለ ሰውም ሳያስቀርቡት ነው የቀሩት። እንግዲህ በዛኛው በ8ቱ ወታደራዊ ባለስልጣናት የምስክር ሂደቱ እነዚህን ሰዎች ወንጀለኛ ማድረግ ስላልቻሉ ሌሎችን ምስክሮች በማቅረብ የበለጠ እነሱን ወንጀለኛ ለማድረግ ብቻ አይደለም፣ አንደኛ ችሎቱን ለረጅም ጊዜ በማስተጓጎልና ለረጅም ጊዜ በእስር ቤት እንዲቆዩ ለማድረግ ነው በዋናነት መንግስት እየሰራ ያለው። ምክንያቱም ይሄን ሰው ከባህር ዳር ከተማ አምጥቶ ምስክርነት ለማቅረብ 10 ቀን እኮ አይደለም 10 ችሎት ነው አልተገኘም ሌላ ቀጠሮ ይሰጠኝ በማለት 10 የችሎት ቀኖችን ነው የተቆጠረ። ምናልባት በ3 ቀን በ4 ቀን ከሆነ ችሎቱ እየተሰጠ ያለው 30 እና 40 ቀን የሚወስድ ቀናትን ለአንድ ምስክር ጊዜ በመውሰድ ረጅም ጊዜ እስር ቤት እንዲቆዩ ለማድረግ ነው ከፍተኛ ጥረት ሲያደርግ የነበረው። ነገር ግን እንግዲህ ዳኞቹ እነማን ናቸው? ዓላማቸው ምንድነው? ምን የቤት ስራ ተሰጥቷቸዋል? እነዚህ ረጅም ጊዜ በፍርድ ቤት በማመላለስና ከሕጉ ጋር ባይንሻ ግንባር ለረጅም ጊዜ በማመላለስ ማቆየት ነው በዋነኝነት የተሰራው። እነዚህ ሰዎች እንግዲህ 2 ዓመት ሆነ 2 ዓመት በላይ በምስክር እንኳን ሳይደመጥ 2 ዓመት ሙሉ እነዚህን ምንም ወንጀል ያልሰሩ አዲስ አበባ ከተማ ላይ በፓርላማ ላይ እና በክልል ምክር ቤት ላይ ፊት ለፊት ነጻነታቸውን መንግስት የሰራውን ኃጢአት ብቻ በመናገራቸው መንግስት በቀለኛ ሆኖ እስር ቤት አስቀምጦ ከፍተኛ በደል እየፈጸመባቸው ነው። ከዚህም በላይ በደል ፈጽሞባቸዋል። በአዋሽ ወታደራዊ ማሰልጠኛ ላይ ወስዶ ምን ያክል ስቃይ እንዳደረሰባቸው ሕክምናቸው እንኳን በአግባቡ እንዳይወስዱ ለማድረግ አምጥቶ ኦፕሬሽን ከተሰራ በኋላ ደም እየተንጠባጠባቸው ቁስላቸው ሳይደርቅ ተመልሶ ወደ ወታደራዊ ማሰልጠኛ ነው የወሰዳቸውና ጭካኔውን እየተመለከትን ስለሆነ ከዚህ ከፍርድ ቤቱም ይሁን ከአጠቃላይ ከመንግስት ከአቃቢ እነዚህን ሰዎች ነፃ ናችሁ ብሎ ሊለቃቸው እንደማይችል ቀድሞ የሚታወቅ ነገር እንደሆነ ነው መረዳት የቻልኩት። መሳይ እንግዲህ አሁን የ22ኛ ምስክር የተባለው በተለይ የቅርብ ቤተሰብ እንደሆነ ነው የተገለጸው። የአውሮፕላን ተከፍሎት አበል ወስደው አዲስ አበባ ሆቴል ተይዞለት እንዲመሰክር ሲጠበቅ የነበረው ለጊዜው ተሰውሮባቸዋል ነው የሰማነው። ምክንያቱም ፈርተዋል። ከመጋረጃ ጀርባም ለመመስከር እንደፈራ ነው ሰውየው የተገለጸው። ስለዚህ ቅያሪ ምስክር እናምጣ ብለው ይህም እንደማይቻል በህግ የተደነገገ ቢሆንም አቃቤ ህግና ዳኞች ያው ከአንድ ወገን ስለሆኑ የአንድ ወገን ጉዳይ አስፈጻሚ በመሆናቸው ከህግ ውጪ ከህግ አሰራር ውጪ ምስክር እንዲቀየር ውሳኔ ሰጥተዋል። በጣም አሳዛኝ ነገር ነው። ፍትህ ከባለፈው ስርዓቶች የበለጠ እየተጨፈለቀችና እየተደፈጠጠች የኢትዮጵያ ህዝብ በመከራ ውስጥ እንዲቆይ በማድረግ ረገድ ከፍተኛ ሚና እየተጫወተች ነው ያለችው ፍትህ ማለት ነው። ለማንኛውም የፈለጉት በዋናነት ፍርድ ለመስጠት ነው። በእንደዚህ አይነት ሁኔታ በጣም በሚያሳፍር የምስክርነት ሂደት ይህንን አጣድፈውና አዋክበው ፍርድ ለመስጠትና ውሳኔ ብይን ለመስጠት መዘጋጀታቸውን ነው የሚያመላክተው። ምናልባትም በቅርብ ብያኔ ሰጥተው እነዚህ ነፃ የሆኑ ግለሰቦች ላይ ብያኔ ሰጥተው የሆኑ ዓመታትን እስር በይናናል የሚልም ልንሰማ እንችላለን። እሱ የሚጠበቅ ስለሆነ ብዙም የሚያስደንቅ አይሆንም። ለማንኛውም
ከስዩም ተሾመ ጋር በተያያዘ ስላለው ጉዳይ እንምጣ። ዛሬ ነው ዛሬውኑ የጧቱ ችሎት ላይ ነው የተነገራቸው። ስዩም ተሾመ የሚመቸው 8 ሰዓት ነው፣ ስለዚህ 8 ሰዓት ትገኛላችሁ ብለው የጠየቋቸው ምን ማለት ነው? እውነት ለመናገር ምድር ላይ ዳኞች የሚወስኑትን ውሳኔ ማንም የመገዛትና የማክበር ግዴታ አለበት። ስዩም 8 ሰዓት ነው የሚመቸውና 8 ሰዓት ተገኙ የሚል ከዚህ ጀምሮ ነው እጅግ አሳፋሪው የዳኞች አካሄድና ውሳኔ የተስተዋለው። እስቲ ምንድነው ከስዩም ተሾመ ጋር የተያዘ ዛሬ የተሰማው? መሳይ ግን ከዛ በፊት ይሄ 22ኛ ዋና ቁልፍ ምስክር የተባለው ግለሰብ ባህር ዳር ከመጣ በኋላ በምስክሮች መጋረጃ ጀርባ መመስከር አለበት፣ ምክንያቱም እናንተ ተከሳሾች በደንብ የምታውቁት በመሆኑ በማለት ፈቃደኝነታቸውን እንኳን በደንብ ሳይጠይቋቸው ነው በኋላ ሰውየው ከሆቴል ጠፍቶ መቅረብ ባለመቻሉ ለቀጠሮ እንዲሰጠው የተደረገው። እነሱ ደግሞ ምንድነው ያሉት? ተከሳሾቹ መብት አለን፣ ስም ዝርዝሩ አልተገለጸም፣ በተለይ 22ኛ ምስክር ስም ዝርዝሩ ስላልተገለጸልን ስም ዝርዝሩ ይገለጽልን ብለው በጠየቁት መሰረት ዳኞች ፈቃደኛ አይደሉም። አቃቢ ሕግም ስም መስጠት አልፈለገም። ስለዚህ ዳኞችና አቃቢ ሕጎች እነዚህ አስመስክረው ለማስፈረድ ከፍተኛ ጥረት እያደረጉና ይሄ ደግሞ ከኢትዮጵያ ሕግ አንጻር ከተከሳሽ መብት አንጻር ፍጹም የማይፈቀድ መሆኑን ተከሳሽ ከመጋረጃ ጀርባ እንኳን ፈርቶ ቢመሰክር ነገር ግን ስም ዝርዝር የማግኘት መብት አላቸው። ነገር ግን ዳኞች ስም ዝርዝር መስጠት አልፈለጉም። ይሄ ችሎት አንተ እንዳልከው 4 ሰዓት ተኩል እስከ 5 ሰዓት ድረስ ነው የተጠናቀቀው። በጣም ከፍተኛ ጭቅጭቅ የነበረበት ሁኔታ ነው የነበረው። በኋላ እነዚህ ዳኞች ችሎቱ አልቋል ብለው ተከሳሾቹ በገመቱበት ሰዓት ለተከሳሾቹ እንግዲህ ስዩም ተሾመ በ8 ሰዓት ስለሚመቸው መጥቶ እንዲሰጥ ፈቃደኛ ከሆናችሁ እዚህ መቆየት ይችላል እዚህ ቆዩና እስከ 8 ሰዓት ጥላ ላይ ተቀምጣችሁ ቆዩና ስዩም ተሾመ 8 ሰዓት ስለሚመቸው የሚመቻችሁ ከሆነ ፈቃደኝነታችሁን ከገለጻችሁልን ወደ ማረሚያ ቤት ተመልሳችሁ ሄዳችሁ አትመለሱም። ስለዚህ እዚህ በመጣችሁበት እግረ መንገዳችሁን ሰውየውን ጠይቀን እናንተም ባላችሁበት የሰውየውን ሁኔታ እንረዳለን በማለት ጥያቄ አቅርበዋል። ነገር ግን ይሄ ከፍርድ ቤት አንጻር እንግዲህ ፍርድ ቤት ከፍተኛ ስልጣን አለው። በዚህ ከፍተኛ ስልጣኑ ተጠቅሞ ማንኛውም ተከሳሽ ምስክርም ይሁን ከሳሽ አጠቃላይ ዳኞች የፈለጉትን ግለሰብ ይሁን ቡድን ወይም ድርጅት በችሎታቸው አስቀርበው የመጠየቅ የሰዓት ቀጠሮ የመስጠት በፖሊስ ተይዞ እንዲቀርብ የማድረግ መብት አላቸው፣ ስልጣንም አላቸው። ይህ ስልጣን ተጠቅማችሁ እናንተ በምትፈልጉበት ሰዓት ነው እንጂ ማስቀረብ የነበረባችሁ እንዴት እሱን 8 ሰዓት ብቻ ነው የሚመቸው ትላላችሁ የሚል ጥያቄ አቶ ዮሐንስ ቧያለው ተነስቶ ጥያቄ በሚያቀርብበት ሰዓት እባካችሁ ተውን፣ ይህን ሰው እንዴት እንዳመጣ ነው እንዴት ወደ ችሎት እንዲመጣ እንዳደረገው እኛ ነን የምናውቀው፣ በከፍተኛ መከራና ስቃይ ነው ወደ ችሎት እንዲመጣ ያደረግነው በማለት ከዳኞች በላይ አንድ ተራ ጋዜጠኛ ከዳኞች በላይ እንደሆነ ራሳቸው ዳኞች የመሰከሩበት ሁኔታ ነው ያለው። በኋላ ጭቅጭቁ ከተፈጠረ በኋላ እሺ መጥቶ ይመስክር በማለት እነሱ ከችሎቱ ላይ በመጧቸው ፖሊሶች ጥበቃ ሲደረግላቸው ከቆየ በኋላ እሱ ልክ 8 ሰዓት ሲሆን ታጅቦ በሁለት ቪኤት መኪና ታጅቦ ወረደ። እያዩት ነው የወረደው። በኋላ ወደ ቢሮ ነው የተወሰደው። ከዛ በኋላ አዳራሹ ውስጥ የነበሩ በጣም በርካታ ቁጥር ያላቸው ችሎቱን ሲከታተሉ የነበሩ ሰዎችን በማስወጣት እሱን ግን ወደ ቢሮ በመውሰድ ችሎቱን ቢሮ ውስጥ ማድረግ እና ተከሳሾችን ብቻ ሁለቱን ተከሳሾችን ብቻ በማቅረብ ሰውየውን ጠይቀውታል። የተከሰስክበትን ሁኔታ ታውቃለህ ሲባል አዎ እኔ የተከሰስኩት እነሱ በፓርላማ ላይ የተናገሩትን ነገር በሚዲያ በመዘርዘሬ ነው የሚል በጣም ንቀትና ሹፈት በተሞላበት ሁኔታ ለዳኞች መልሶላቸዋል። በተለይ ዋናው ዳኛ ከሰውየው ጋር በደንብ በመግባባት የመሃል ዳኛው ደግሞ ፈይሳ ይባላል። የመሃል ዳኛ ጥያቄውን ካቀረበለት በኋላ ስዩም አጥፍቼ ከሆነ እንግዲህ ይቅርታ ጠይቃለሁ በማለት ይቅርታ እንደጠየቃቸውና ይህንን ይቅርታ ሲጠይቅ የመሃል ዳኛው በጣም ከፍተኛ ሙገሳ በማቅረብ ለስዩም ተሾመ በቃ ከእንግዲህ እንደዚህ አይነት ጥፋት እንዳታጠፋ አሁን ተምረሃል፣ ነገር ግን አሁን ላጠፋው ጥፋት ይቅርታው እንዳለ ሆኖ 500 ብር ተቀጣሃልና 500 ብሩን ከፍለህ መሄድ ትችላለህ በማለት ከችሎቱ አሰናብቶታል። እንግዲህ አቶ ክርስቲያን ታደለ ይሄንን እንደሰማ እኔ በህግ ትምህርት ዩኒቨርሲቲ ገብታችሁ ተመርቃችሁ ሀገርና ህዝብን የምታገለግሉ መስሎኝ ነበረ፣ ነገር ግን ለካ ለአንድ ወገን እያገለገላችሁ ነው በማለት ከፍተኛ ጭቅጭቅ እንዲፈጠር አድርጓልኝ። ይህ ሰው እኮ ከመሃል ዳኛው ጋርና ከሌሎች ዳኞች ጋር በመሆን ከአቶ ዮሐንስ የመሃል ዳኛውና አቶ ዮሐንስ አብረው መሸታ ቤት እያመሹ እየጠጡ
እየጠጡ ነው የነበሩትና በማለት ስም የማጥፋት ወንጀል ያልተደረገና ያልተፈጸመ ድርጊትን ያውም ዳኞችን በመሳደብ ሊጠየቅ ይገባል። ምንም የፈለገው እንኳን ዝቅተኛ ውሳኔ ቢወሰንበት ከ6 ወር እስራት በታች ሊሆን አይችልም። ስለዚህ የእናንተንም ክብር ለማስጠበቅ ብላችሁ እንዴት በ500 ብር ብቻ ትለቁታላችሁ በማለት ጥያቄ ቢያነሳም እሱ አንተ የሚመለከት ጉዳይ አይደለም፣ እንኳን ደግ አደረገ ይቅርታ ጠይቋል፣ ከዚህ በላይ ልንፈርድበት አንችልም በማለት አቶ ክርስቲያን ታደለን አሰናብተውታል። ከዛ በኋላ አቶ ክርስቲያን ይህን ጥያቄ አቅርቦ ችሎቱ ከተዘጋ በኋላ ስዩም ተሾመን በቪኤት መኪና ከግቢው ውስጥ ጨርሶ ወጦ ቤቱ እስከሚደርስ ድረስ አቶ ዮሐንስንና ክርስቲያን ታደለን ይዘው የመጡ የፌዴራል ፖሊስ አባላት ግማሾቹ ስዩም ተሾመን ቤት እስከሚደርስ ድረስ እነሱ በፍርድ ቤት ችሎት ውስጥ ግቢ ውስጥ ጥበቃ እየተደረገላቸው እንዲቆዩና እሱ ከቤት ከደረሰ በኋላ እንደሆነ ወደ ቅሊንጦ ማረሚያ ቤት የተወሰዱት እሱ ከቤት ከደረሰ በኋላ እንደሆነ ነው መረዳት የቻልኩት። በአጠቃላይ በጣም የኢትዮጵያ የፍትህ ስርዓቱ እጅግ በጣም መዛባቱን ብቻ ሳይሆን አጠቃላይ የፍትህ ስርዓት እንደሌለ በመቁጠራቸው አቶ ክርስቲያን ታደለና ዮሐንስ ቦያለው ለጠበቆቻቸው ከእንግዲህ በኋላ ይሄ ስርዓትና አጠቃላይ ይሄ መንግስት በዚህ ፍርድ ቤት ትክክለኛ ፍትህ አናገኝም በማለት ጠበቆቻቸውን በይፋ ያሰናበቱ መሆኑና እነሱም ወደ ፍርድ ቤት ከእንግዲህ በኋላ እንደማይመጡ አሳውቀው ወደ ማረሚያ ቤት እንደተወሰዱ ነው መመልከት የቻልኩት። መሳይ በጣም የሚያሳዝን ነው። እንግዲህ አንድ ዩቲዩብ ላይ ሰዎችን እየተሳደበ በየጊዜው በማናለብኝነት እጅግ በሚያሳፍር ሁኔታ ሰዎችን ስብና እየዘለፈ ያለን ግለሰብ በዚህ መልኩ እንክብካቤ እየተደረገለት ከዳኞች በላይ ሆኖ በፈለገ ጊዜ መምጣት ይችላል ብለው እየተናገሩ በቪኤት መኪና ታጅቦ እየመጣ እንደማንኛውም ሰው ችሎት መቅረብ ሲገባው በቢሮ ውስጥ ዳኞቹ ተሰይመው በጓደኝነት ስሜት በአይን ጥቅሻ በሚመስል መልኩ እየተነጋገሩ እነዚህን ሁለት የፖለቲካ ሰዎች እንደውም እዛው ዮሐንስ ቦያለው ሁኔታውን አየና ምን ያህል የአማራን ህዝብ ብጠሉት ነው እንደዚህ ንቀታችሁ ብለው ሁሉ እንደገለጸላቸው ስዩም ተሾመ በጣም በተዝናና ሁኔታ በማናለብኝነት ስሜት ውስጥ ሆኖ ነው ሲመልስ የነበረው። ለዛውም ተነጋግረው ነው የገቡት። 500 ብር ተቀጣለም ላደረከው ነገር ከዚህ በኋላ እንደማደግም እናምናለን ብለው በጓደኝነት መንፈስ ውስጥ ሆነው ነው ሲመላለሱ የነበሩት። እጅግ ያሳፍራል፣ ያሳዝናል። ከዛም በኋላም ተያይዘው ወደ ሌላ ቢሮ መግባታቸውን እነ ዮሐንስ ቦያለው እዛው ችሎቱ ግቢ ውስጥ ሆነው ስዩም ተሾመ እቤቱ መድረሱን እስኪረጋገጥ ድረስ ከግቢው እንዳይወጡና መድረሱ ከተረጋገጠ በኋላ ወደ ቅሊንጦ መወሰዳቸውን ነው የሰማነው። ኧረ ፍትህ ያለ ምን አይነት ፍትህ ነው? የኢትዮጵያ ህዝብ በዚህ ደረጃ እንዴት ቢናቅ ነው? ዳኞች ገልጸውላችኋል። በእርግጥም የትኛው የህግ ትምህርት ቤት ተምራችሁ ነው? እኛ ከዩኒቨርሲቲ ወጣችሁ መስሎን ነበረ፣ ለካ አይደላችሁም፣ በጣም ያሳፍራል ሲሏቸው ስነ ስርዓት ብለው ያስጠነቀቋቸው ነው የሰማነው። በነገራችን ላይ ዳኞቹም ሌሎችም የፌዴራል ፖሊስ ከወንጀል ምርመራ ጋር የሚሰሩ ባለስልጣናትም ቤተሰብን ጭምር እያስፈራሩ ነው። አንድ ነገር ትናገሩና ለሚዲያ ላይ ተወጡና የሚል ከፍተኛ ማስፈራሪያ ዛቻ ቤተሰብ ላይ እየተፈጸመ ነው ያለው። እውነት ለመናገር ይህንን የሚሰሙ ይሄ ፍትህና ርትዕ ኢትዮጵያ ውስጥ እንዲከበር እንፈልጋለን ብለው ጫካ ድረስ የገቡ ተቃዋሚ ነን ብለው ያሉ እነ ፕሮፌሰር ብርሃኑ ነጋ ሌሎችም ይህንን አገዛዝ እቅፍ ድግፍ አድርገው እድሜ እንዲኖረው ከጎን እየሰሩ ያሉት ሰዎች ዛሬ ሊያፍሩ ይገባል። ኢትዮጵያ ውስጥ ፍትህ እንዲህ ነው የተረገጠው። ኢትዮጵያ ውስጥ ፍትህ ዛሬ እንዲህ ነው እየሆነ ያለው። ይህንን እንዴት አይናቸው ገልጠው ሊነግሩን እንደሚችሉ ብንሰማ ደስ ይለናል። ለማንኛውም በጣም ያሳፍራል። ያው በፊትም በኢትዮጵያ ፍትህ ይጠበቃል ተብሎ አይደለም። ነገር ግን ይሄ የዛሬው የሰማነው ግን ከስዩም ተሾመ ጋር የተያዘውም ከምስክሮች ጋር የተያዘውም ግን እጅግ አሳፋሪ በኢትዮጵያ የፍትህ ታሪክ ውስጥ በጥቁር አጋጣሚ ሊጠቀስ ከሚችሉት ጉዳዮች አንዱ ይሆናል ማለት ነው። መሳይ ዳኞች በእውነት ለፍትህ የቆሙ ለተቀመጡበት ህግና ስርዓት የሚገዙ ቢሆኑ ኑሮ ይሄ ግለሰብ አንድ ተራ ግለሰብ ነው። መንግስትን እኔ ብዙ እየጠቀመ ነው የሚል እምነት የለኝም። መንግስትን ከህዝብ ጋር ለማጋጨት ጅራቱን የሚቆላ የሳሎን ውሻ እንደሆነ ነው እኔ የምረዳው። ይህን ሰው ልክ የመንግስት ባለስልጣን ከፍተኛ ባለስልጣን እንደሆነ አድርገው ፈርተው ነው እያስተናገዱት የነበረው። ይህን ሰው ጤነኛ ቢሆኑ ኑሮ ለበርካታ ጊዜ ጥያቄ አቅርበንልህ እንድትቀርብ በችሎት ጥያቄ አቅርበንልህ ችሎቱን ንቀህ ሳትገኝ ቀርተሃል። ስለዚህ በዚህ ለችሎቱ አጠቃላይ ለፍትህ ስርዓቱ ላደረከው ንቀት የነሱ ክስ እንኳን እንዳለ ሆኖ ለችሎቱ አጠቃላይ ላደረከው ለኢትዮጵያ ፍትህ ስርዓት ላደረከው ንቀት እንኳን ቅጣት ይገባሃል ብለው መቅጣት ነበረባቸው። እጅን አጣጥፈህ ተቁመሃል፣ እጅን በደረት አድርገህ ቁመሃል፣ ወይም በስነ ስርዓት ሁለት እግርን ቀጥ አድርገህ አልቆምክም ብሎ 6 ወርና 8 ወር የሚቀጣ ችሎት እናውቀዋለን።
እናውቀዋለን እኮ የኢትዮጵያ ችሎት በድሮ ስርዓት ጊዜ የሽብር ወንጀለኞችን በፍርድ ቤት ሲቆሙ አቋቋማቸውን ሳይቀር እየተከታተለ የሚቀጣ የችሎት ዛሬ በፈለገው ሰዓት 8 እና 6 ጊዜ ተጠርቶ መገኘት ያልቻለ አንድ ተራ ግለሰብ በቤት ታጅቦ ሲመጣ ለክብራቸውና ለራሳቸው እንኳን ነገ በታሪክ እንደዚህ አይነት ውርደት ይደርስብናል። እነዚህ ናቸው እኮ ከስዩም ተሾመ ጋር ተመሳጥረው እንደዚህ ሲያደርጉ የነበሩ ተብሎ የጣት መቀሳሰሪያ እንሆናለን ብለው እንኳን ቀለል ያለ ውሳኔ እንኳን ሊወስኑበት አልፈለጉም። መጣ ችሎቱን የሚያዘው እሱ እስኪመስል ድረስ እየተንጎማለለ ወደ ቢሮ ነው የገባው። አጠቃላይ ስዩም ተሾመ የመንግስት የሹም ደርወ ነው አትንኩት ተብሏል። እሱን ያየ ይቀጣል ተብሏል። የሱን ቃል እንደ እግዚአብሔር ቃል በመቁጠር የፈለገውን ነገር እንዲያረግ የፈለገውን እንዲሳደብ ከጠቅላይ ሚኒስትሩ ውጪ ያለውን የመንግስት ባለስልጣናትን፣ ዳኞችን፣ አቃቢ ህጎችን፣ ፖሊሶችን የናቀ ግለሰብ መሆኑ በአጠቃላይ ይሄ ግለሰብ በጠቅላይ ሚኒስትሩ ከፍተኛ የሆነ ጥበቃ የሚደረግለት መሆኑንና ይሄንን ነገር የኢትዮጵያ ሕዝብ እንዲያውቀውና በአጠቃላይ ግን በእነሱ የሞራል ስብራት ላይ ቀልዶ እንደሄደና እነሱም ከፍተኛ ሀዘን ውስጥ እንደገቡና ከእንግዲህ በኋላ በችሎቱ ላይ ምንም አይነት ወይም በኢትዮጵያ የፍትህ ስርዓት ላይ ምንም አይነት መፍትሄ እንደማይጠብቁ የፈለጉትን ነገር እንዲወስኑ ጠበቆቻቸውን አሰናብተው ወደ ማረፊያቸው የሄዱ መሆኑን ነው ማየት የቻልኩት። መሳይ ዛሬ አንዳንዶቹ አሁን ይሄ አማራን ትግል ኢንጂነር ነን መጽሐፍ ጽፈናል እንዲህ እናደርጋለን የሚሉ ሰዎች ይሄን ነገር እንትን ማድረግ አለባቸው። እንዲህ አይነት እንደው አስተሳሰቡ እንትኑም የለውም። ይሄ የመላ ኢትዮጵያውያን ትግል ነው። በጣም አስፍቶ ማየት ያስፈልጋል። ከስትራቴጂም ከታክቲክም አኳያ ማለት እንዳልኩ ብዙ ነገሮች ይሄ ነገር ለውጤትም የሚበቃው እንደዛ ሲሆን እንኳን አማራ ቀርቶ ቲፒኤልኤፍ ከትግራይ ተነስቶ በአማራ ክልል አልፎ ማዕከላዊ መንግስትን ተቆጣጥሮ እኮ 27 ዓመት ኢትዮጵያ የሚባለው ሀገር ገዝቷል። ኢትዮጵያ የኔ ነች ብሎ አስቦ ማለት ነው ሊያፈርሳት እንትን ቢልም ማለት የኦነግ ሰዎች እኮ አሁን እኮ ስልጣን ከያዙ በኋላ አትሊስት ትንሽ ያቋም መሸጋሸግ አድርገው ኢትዮጵያን በፊት እንጠላት ነበር፣ አሁን ግን ስናት ቆንጆ ሆና አግኝተናታል፣ ኢትዮጵያን እንይዛታለን ብለው ያሉበት ሁኔታ ነው ያለውና ከዚህ እንትን መውጣት ያስፈልጋል። ቅድም እንዳልኩ ችግሩ ያለው እንደዚህ በዚህ ጣት ልክ ቆጥረን የምንጨርሳቸው ጥቂት ሰዎች እነሱ ጋር ነው ያለው። ሌላው ይሄ ተዋጊው ፋኖ ነው፣ መካከለኛው ተዋጊው ፋኖ ነው። አብዛኛው መላ አማራ ክልል ውስጥም ከአማራ ክልል ውጭ ያለው ህዝብ ያለው እንትን በነገራችን ላይ የሐሳብ መናበብ አለ። እኔ ገርመኛል። አሁን ዝም ብዬ ሳየው ብዙ ሰዎች ጋር አወራለሁ፣ ሀገር ቤትም ከሀገር ውጭም ሌላም ቦታ አፍሪካም ጭምርና የሚገርም አይነት የሐሳብ መናበብ ነው ያለው። ስለ ችግሩ ያለን አረዳድ፣ ስለ ትግሉ መዳረሻ ያለው አረዳድ ምናምን። ይሄ ማለት ለአንድ ህዝብ ምናልባት በመቶ ዓመት አንዴ የማታመጣው እንትን ነው፣ እድል ነው። በነገራችን ላይ በጋራ መናበብ ከተቻለ እኮ ማለት በጋራ መታገል ተቻለ ማለት ነው። ይሄንን ነገር ነው ስፖይል እያደረጉ ያሉት። ይሄን ነገር ነው እየበረዙት ያሉት እያባከኑ ያሉት። እና እኔ የምልህ መናገር ስላለብን ነው፣ የሞራልም ግዴታ አለብን። እኛ የተለየ አዋቂ ሆነን ወይም ደግሞ ሌሎችን ለመውቀስ እንትን ብለን አይደለም፣ ግን ይሄ ነገር ጥሩ አይደለም። አሁን አንዳንዶች እየሄዱበት ያሉበት መንገድ ጥሩ አይደለም። ከዛ በላይ ማሰብ መቻል ያስፈልጋል። ሌሎች የፋኖ ትግል ከሌሎች ብሔረሰቦች ጋር ስትራቴጂክም ታክቲካል አላያንስ መፍጠር አለበት ብለን እየተነጋገርን በአባይ ወንዝ ወዲና ወዲያ የሆነ ጎንደርና የጎጃም እንትን እንዲህ በዛ ያንን ክልል ይዘ መሳሳብ በጣም ውርደት ነው። እና ይሄ እንትን አይደለም። ግን ዞሮ ይሄ ህዝባዊ ትግል ነው። ጥቂት ሰዎች ቢንፈራገጡ፣ ጥቂት ሰዎች ወደ ላይ ወደ ታች ቢሉ ምንም ሊያደርጉ አይችሉም። በነገራችን ላይ ትንሽ እንዳልከው ዲሌይ መዘግየት ሊፈጥሩ ይችላሉ እንጂ ይሄ በተጀመረው ትግል ላይ ምንም ሊጨንት ሊሉ የሚችሉት ነገር የለም። እንትና ማን ነው ያልከው ዳንኤል ክብረት ያልከው ያን ብቻ አይደለም። መጽሐፉ ላይ አንድ ሎጂክ እንትን ብሎ ነበር። አማራ ክልል ኦሮሚያ ክልል 27 ነው 30 ምናምን ባንኮች ተዘርፈዋል በኦነግ ሸኔ፣ አማራ ክልል ለምን ነው ያልተዘረፈ ብሎ ያንን ሎጂካል በሆነ መንገድ ለማስረዳት መጽሐፉን የተወሰነው እንትን አይቼው ነበርና ለማስረዳት የሄደበት መንገድ እኔ ምናልባት አንዳንዴ ምንድነው የጎባጣ አሽከር ጎብጦ ሄዳላ ጌቶቹን ለማስደሰት የሚባለው ነገር ዳንኤል ምልክ ከጎባጣ ማሽከር የበለጠ በጣም ራሱን ያወረደበት እንትን እና ምንድነው የሚለው ባንኮቹ የህዝብ ስለሆኑ እነዚህን የህዝብ ተቋማት ፋኖ ቢነካ ከህዝብ ጋር ይጣላል፣ ስለዚህ ህዝቡ ይነሳበታል። ፋኖ ባንክ የማይዘርፈው ህዝቡን ስለፈራ ነው ብሎ ማለት ነው። ልክ ቅድም ያልከው ነገር ፋኖ ዲሲፕሊን ያለው በሞራል በራሱ የህዝብ ተቋማት እስካሁን ድረስ የፋኖ እንቅስቃሴዎች ለአንድ እኮ አማጺ ኃይል ቀላል ነው እኮ ሄደ ዝም ብሎ የቆመን የመንግስት ተቋም ወይም ጤና ጣቢያ ወይም ደግሞ መምታት ቀላል ነው። ግን ይችላሉ ማድረግ እየቻሉ ያላደረጉት ማድረግ ስለሌለባቸው የህዝብ
የራሳቸው መሆኑን ስለተቀበሉ ነው። ህዝብ ፈርተው እንደዚህ መስፍኔ ባክፋየር አያደርግም ወይ እንደው በኦሮሞ ህዝብ ላይ የኦሮሞ ህዝብን እንግዲህ አንድ ህዝብ እንደዚህ ነው ታጣቂው ህዝቡን ስለሚፈራ ነው ብለህ ስትገልጸው ያንን ህዝብስ እዛ ህዝብ ላይ የሚፈጥረው እንደው እንትን የለም ምን ለማለት ዳኒ መሰለ ሙዓዘ ጥበባት አዙሮ ማየት አለመቻሉ እኮ ነው። እሱ የፈለገው እንግዲህ አማራም ነኝ ስለሆነ እንትንም ስለሆነ የአማራ ላይ በጣም በጠነክር በበረታ እነዚህ ጌቶቼ ደስ ይላቸዋል ብሎ ነው። ግን የአማራ ፋኖን ለማሳጣት የአማራ ፋኖን እንትን ለማጥላላት የሄደበት ርቀት በተዘዋዋሪ ሌላ ነገር ነው ባክፋየር ነው ያደረገው። እና አንዳንዴ ነገርኩ እኮ አሽከር ስትሆን ይሄ እንደዚህ ህሊናን ስታጣ ህሊናን ስትሸጥ ነገሮችን ወደኋላ ይሄ ነገር እንዲብል እንዲህ አይነት አንድምታ አለው ወይ ብለህ የሚለው ነገር ማሰብ አልቻለም። እና በዚህ ደረጃ ነው ያለው። እንደው ብሔርተኝነትን በተመለከተ እንግዲህ ወደፊትም በደንብ በአጀንዳ አድርገን የምንመለስበት ይሆናል። የአማራ ብሔርተኝነት አሁን አውራጃዊ ስሜት የያዙት እንግዲህ አማራ የሉና ትግል ነው የሚያደርገው ብዙ ጊዜ የምንለው ነገር አለ። የአማራን ብሔርተኝነት ከመደገፍ ወይም ደግሞ የአማራ ብሔርተኝነት ጦዞ ሌላ የኢትዮጵያ ብሔራዊ አደጋ ስጋት እንዲሆን አይደለም። አማራ ህሉና አደጋ ውስጥ ገብቷል። ያን ህሉና አደጋ ለመከላከል አሁን የሚደረገው ትግል ትክክለኛ ትግል ነው ብለን ስላመንም ነው ከዚህ ትግል ጎን ይሆን ነው እንጂ ልክ እንደ ትግራይና የኦሮሞ ብሔርተኛ ለኢትዮጵያ ጠቅላላ ሀገረ መንግስቱ ጠንቅ ይሆናል በሚልም አይደለም ሊሆንም አይችልም። እንደዛ እንዲሆን የሚፈልጉ አሉ። የአማራ ብሔርተኝነት ተለጥጦ የኢትዮጵያዊነትን ኢትዮጵያ የምትባለውን ሀገረ መንግስት አሽቀንጥሮ እስከመጣል የሚደርስ አመለካከትና ፖለቲካዊ መስመር ይዘው አይናቸውን ጨፍነው የሚሄዱ ሰዎች እንዳሉ ይታወቃል። ግን ትግሉ አይደለም። የፋኖ አመራሮችም ሌሎችም የሚገልጹት ኢትዮጵያዊነትን አውልቆ መጣል አይደለም። የኢትዮጵያዊነት ብሔራዊ ስጋት መሆን አይደለም። ከዚህ አንፃር ምናልባት ሌላም ጊዜ እናነሳዋለን። አሁንም ከዚህ ከትግራይ ጋር ከተፈጠረውም ጋር አብረን የምናየው ይሆናል። አንድ ሰነድም ወጥቷል። ሰነዱን ማነው ጌታቸው እኛ እናቆም ሰነዱን ብለዋል። ሰነዱ ላይ በግልጽ የሰፈረው አለ። በነ ደብረጽዮን እንደወጣ የሚገልጽ ሰነድ ነው። በትግርኛ የተጻፈ ነው። ሰነዱ በዋናነት ስለ ፕሪቶሪያው ስምምነት የሚያነሳ ነው። ስምምነቱ ላይ እነ ወልቃይት ራያን ጠለምትን በፕሪቶሪያው ስምምነት ሳይሆን በኦሮሚያ ብልጽግና አማካኝነት እናገኛቸዋለን እነዚህን አካባቢዎች ብሎ የሚያትትበት ሰነድ ነው። እንግዲህ አሁን ደብረጽዮን አንጋጣው እና አብይን ይጠብቃሉ ማለት ነው። ምናልባት ስለነሱ የሚወራው ሌላ ነው፣ ሰነዱ ላይ የሚገልጸው ደግሞ ሌላ ነገር እንደሆነ እያየን ነው። ግን እንዳልከው ነው የመቀሌ ደርቢ ብለከዋል አንተ። የመቀሌው ፍጥጫ ይሄን ፍጥጫ ለመሸምገል እንግዲህ ሄደዋል የአሜሪካው አምባሳደር። ይሄ በራሱ አንድ አስገራሚ ክስተት ነው። የአሜሪካ ምንድነው የምትፈልገው? አሜሪካ ህወሓት መንደር የሆነ ነገር ኮሽ ሲል ለምንድነው ልቧ የሚመታው? አስገራሚ ነው። ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ስልጣን ላይ ህይወት ኖሮት ዳግም ኢትዮጵያንን ለባርነት ዳግም ለጭቆና እንዲዳርግ አሜሪካ ትፈቅዳለች ማለት ነው፣ ትፈልጋለች ማለት ነው። ምንድነው የፈለገችው? ለምንድነው ሮጠው ሄዱት? ይሄ ነገር ችግር የአንድ የፖለቲካ ፓርቲ ውስጥ ቢኖር ምናልባት ኢዜማ ውስጥ ሊሆን ይችላል ወይም ደግሞ ብልጽግና ውስጥ ሊሆን ይችላል። እንደዚህ በአምባሳደር ደረጃ ተንገብግበው ሮጠው ለመሸምገል እንደው ጥረት ያደርጉ ነበረ። ጥያቄዎች ብዙ ይነሳሉ። እስቲ መስፍን እንመልከተው የና አጀንዳ። ከዛ በፊት ስለ አማራ ናሽናሊዝም አማራ ብሔረተኝነት ስለተባለው ነገር አክቹአሊ ሌላ ፕሮግራም ብንሰራበት ደስ ይለኛል። እኔም ባለቤት ነኝ ስለማስብ ማለት ነው። ምክንያቱም እኔ ከልጅነት ጀምሮ እዚህ በአማራ ህዝብ እንቅስቃሴ ውስጥ ትግል እንቅስቃሴ ውስጥ ኦልሞስት ፖለቲካ የጀመርኩት የመላው አማራ ህዝብ ወጣት ካውንስልን በመመስረትና ከዛም በኋላ አዲስ አበባ ዩኒቨርሲቲ ውስጥም ከዛም በኋላ ማለት እንትን ያለበት ነገር ነው ያለው። እና አሁን የምንሰማቸው አዳዲስ ትርክቶች፣ አዳዲስ ፈጠራዎች፣ አዳዲስ ወሬዎች አሉ። የአማራ ብሔረተኝነት የአማራ ብሔረተኝነት ልክ እንደ ኦሮሞ ወይም ደግሞ እንደ ልክ ይሄ ፔሪፈሪያል የዳር ሀገር ባይተዋር ብሔረተኝነት ከኢትዮጵያ ማንነት ጋር የሚጋጭ እንደሆነ አድርገው የመሳል እንትን ያለበት ሁኔታ ነው ያለው። በጣም የሚያሳስብ ነገር ነው። በነገራችን ላይ ቅድም ያልኩ የባዕዴናዊ ብሔረተኝነት ነው ይሄ የአማራ ብሔረተኝነት። ይሄ አሁን አንዳንዶቹ ጋር የምንሰማው ብሔረተኝነት ባዕዴናዊ ብሔረተኝነት ነው። 84 ዓመተ ምህረት ነው ህዴን ወደ ባዕዴን የተቀየረው። ያኔ ልክ ማሃድ እንደተመሰረተ ማሃድ ከፍተኛ የህዝብ ተቀባይነት ማግኘቱን ሲያይ ቲፒኤልኤፍ የኢህዴን ሰዎችን ጠርቶ እዚህ ለኛል ያኔ እና አባዱላ እነ ምናምን ሁላ እነ ኩማ ደመቅሳው ላይ ያኔ እኮ ከኢህዴን ነው የወጡት። እነሱን አባሮ የደቡብ እንትኖችን አባሮ የብሔረ አማራ ዲሞክራሲያዊ ንቅናቄ የሚባል ድርጅት እንዲመሰረት ተደረገ። ቀደም እንዳልኩ የዚህ ድርጅት አንድና አንድ ዓላማ የአማራን ፖለቲካ በዚህ በይሄ
ኦነግን እኔ በነገራችን ላይ ይሄ ክልል አሁን አንዳንዶቹ ይሄ አማራ ክልል የሚባለውን ጊቭን በቃ ልክ እንዳለቀነት እንደ ሀገር አድርገው የሚወስዱ እንትኖች አሉ። ይሄ የአማራ ህዝብ ፍላጎት የፈጠረው ክልል አይደለም። ኦነግና ቲፒኤልኤፍ 83 ዓመተ ምህረት ኢትዮጵያን ካርታ ቁጭ ብለው ሲስሉ ለአማራ ይሄን እንስጠው ብለው ልክ ይሄ ያለቀ እንትን አለ አይደል የሆነ ቅርጫ ተከፋፍለ መጨረሻ በደንብ ትንሽ ለከፈለ ሰው የምትሰጠው እንትን አለ ከምንም ምንድን ይባለው ከወርች ስጋ ከምናምን የምትሰጠው እንደዛ አይነት ነገር ነው። የብአዴን ዓላማ ያንን ክልል መጠበቅ ነው። በቃ አማራ ከዛ ውጪ እንዳያስብ ስለ አዲስ አበባ ስለ ማዕከላዊ ፖለቲካ ተገዳዳሪ ኃይል ሆኖ እንዳይወጣ እንዳያስብ መደፍጠጥ ነው፣ መጨቆን ነው የብአዴን ፖለቲካ። አሁን የምንሰማው የአማራ እንትን ፖለቲካ እኔ ምንም 100% አማራ አሁን ካለበት ችግር ካለበት የሉና አደጋ አንፃር መደራጀት አለበት። መደራጀት ብቻ አይደለም ራሱን መከላከል መቻል አለበት። ስላለበት ነው አሁን የምናወራው የምንደግፈው ማለት ጠንካራ እንዲያውም ኢትዮጵያ እስካሁን ላለፉት 30 ዓመታት እንዲመጫወቻ የሆነችው የአማራ ኃይል ጠንካራ ፖለቲካ ኃይል ሆኖ ባለመውጣቱ ነው። ኢትዮጵያኒስት የሚባለው ፎርስ ፌልድ አድርጓል፣ ወድቋል። ብዙ ነገሮች በቴክኒካልም በለው በምንም በድርጅትም በግለሰቦችም በለው ፌልድ አድርጓል። ዓላማውን በደንብ በሚገባው እንትን ባለመሳካቱ ነው እንደዚህ ብሔረተኛ ኃይሎች ገነው ወጥተው የኢትዮጵያን ፖለቲካ ዶሚኔት ያደርጉበት ማለት። ያ ማለት ግን የአማራ ፖለቲካ በሙሉ ተጠቅልሎ ይሄ በጣም ናሮ ማይንድ ጥብብ ያለ እንትን ውስጥ ይገባል ማለት አይደለም። የአማራ ፖለቲካ እንዳልኩ ነው፣ ራስን የመከላከል ፖለቲካ ነው። ራስን የማዳን ኢትዮጵያን የማዳን ፖለቲካ ነው። የአማራ ፕሮጀክት ሌላ ፕሮጀክት እኮ የለውም። ራስን ከመከላከል ባሻገር የአባቶች አሁን አንዳንዶቹ እኔ ቴዎድሮስ ልጅ ነኝ ይላሉ፣ እኔ ምኒልክ ልጅ ነኝ ይላሉ። የማን ነኝ? በላይ ዘለቀ። እነዚህ ሰዎች እኮ ፕሮጀክታቸው ኢትዮጵያ ነች በነገራችን ላይ እና የሆነ ገሌ ኢትዮጵያኒስት ነው ገሌ ትክክለኛ ናሽናሊስት ነው ነገር ይሄን እብደት ማቆም ያስፈልጋል። በጣም በነገራችን ላይ ብዙ ላውራበት የምፈልግበት እንትን የራሴ እንትን አለኝ። ዲቤት መከራከር የፈለገ እንትን ካለ ሰው ካለ አንድ ቀን ደስ ባለው መድረክ ተዘጋጅቶ መነጋገር ይቻላል። ይሄንን እዚህ ጋር አቆመዋለሁ። ወደ መቀሌው ደርቢ ስንመጣ እንዳልነው ደርቢው ሞቅ እያለ ነው። አይ ቲንክ አሁን ጥሩ ማለፉ ምናምን በደንብ የያዘ ይመስላል። የነ ደብረጽዮን ቡድን ጨዋታው ላይ ትንሽ የሆነ የማጥቃት እንትን እየታየበት ያለበት ሁኔታ እያሳየ ነው ያለበት ሁኔታ ነው ያለው። ግን የሚገርምህ ነገር ህወሓት ምን ያህል በጣም በእብሪት የታወረ ለህግ ለስርዓት ለደንብ ለምናም ተገዢ ያልሆነ ድርጅት መሆኑን የምታየው ሌላው የምርጫ ቦርድን የራሱ የቁጥጥር ኮሚሽን የሚባል የፓርቲው ጠቅላላ ጉባኤ ያቋቋመው በነገራችን የፓርቲ ጠቅላላ ጉባኤ ሲያካሂድ ስራ አስፈጻሚ ልክ ይመርጥና የቁጥጥር ኮሚሽን የሚባል ኮሚቴ ያቋቁማል። ያ የቁጥጥር ኮሚሽን ፍርድ ቤት ማለት ነው። ስራ አስፈጻሚው እንዳይባልክ ኮንትሮል የሚያደርግ ማለት ነው። ፓርቲው ውስጥ ስራ አስፈጻሚው የፓርቲውን ደንብ ጥሶ የሆነ እንትን ሲያደርግ የቁጥጥር ኮሚሽኑ ኢንተርቪን አድርጎ ሊያስቆመው ማለት ነው። ህወሓት እኮ ዛሬ የመጀመሪያው አይደለም። ከዚህ ቀደምም እነመለስም የቁጥጥር ኮሚሽን እንትኑ ይሄ አካሄድ ትክክል አይደለም ብሎ መግለጫ አውጥቶባቸው ያንን ጥሰው ነው እንትን ያደርጉ ያሉት። አሁንም የነ ደብረጽዮን ቡድን የቁጥጥር ኮሚሽኑ ይሄ 17 ማዕከላዊ ኮሚቴ አባል የሚባለው ማጆሪቲ ነው። አሁን ኦልሞስት ማጆሪቲ ልትለው ይችላል ከ40 ምናምን። ያንን የቁጥጥር ኮሚሽኑ የሰጠውን ውሳኔ እንኳን ለማክበር ፈቃደኛ አይደለም። ሌላ የኢትዮጵያን የምርጫ ህግ እና ያንን ጥሰው አልፈው አሁን ኦልሞስት ጉባኤ ከማካሄድ ደረጃ አልፈው አሁን በቃላት የሚናገሩትን ዝም ብለን በቀላሉ ማየት የለብንም። ጉባኤና አካሄዳለን አታካሄዱም ተብሎ አካሄደው አሳይተውናል። አሁን ደግሞ ክልሉን ስልጣን መረከብ አለብን ብለው በመግለጫ በአደባባይ በይፋ መናገር ጀምረዋል። ነገ በእርግጠኛነት በአንድም ሆነ በሌላ መንገድ ሊያደርጉት ይችላሉ። ቀላል ይሆናል አይሆንም፣ እሱ ምናልባት ጊዜ የሚፈታው ነገር ነው እና እኔ የትግራይ ህዝብ በጣም ያሳዝነኛል። የትግራይ የፖለቲካ ሊቅ ደግሞ በጣም አፍርለታለሁ። ምክንያቱም ህወሓት የሚባል አንድ አርጅቶ ጃጅቶ ጥርሱን ጨርሶ በገዛ ጥርሱ ባረጀ ጥርሱ ራሱን የበላ ድርጅት እንደዚህ ትግራይ እንደዚህ መጫወቻ ሲያደርግ ይሄ ነገር እንዲህ አይደለም ብሎ ሌላ አማራጭ ኃይል ሆኖ መውጣት አለመቻሉ በጣም ያሳፍራል። ይሄ እንትን ነው። ሁለተኛ የአብይ አህመድ ከአንድ ሰው ጋር ሳውራ ነበርና ኦልሞስት ጦርነቱ አልቆ ነበር። እነዚህ ሰዎች ተሸንፈው ነበር። የአሜሪካኖቹ ጣልቃ መግባት ይሄ የፕሪቶሪያውን ስምምነት እንዲፈረም የማስገደዱ ነገር እንዳለ ሆኖ የኤርትራ መንግስትም የአማራ ልዩ ኃይልም የአማራ ፋኖም ሌላውም ምናምን ኦልሞስት እኮ ቲፒኤልኤፍ ኢዝ ዳን
ለምንድነው ህወሓት እንዲቀጥል የፈለገው የሚለው ነገር ፐዝል በነገራችን ላይ